ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ህወሓት በሌላ ዙር የጦርነት ዝግጅት የሚመጡት የጦርነት ዝግጅት መረጃዎች እንደሚያመለክቱት ቀጣው ጊዜ ፈታኝ ያደርጉታል። ህወሓት ከትናንት በስቲያ ወደ ኤርትራ 15 የትራንስ ተሽከርካሪዎች መላኩ ተሰምቷል። ቀጣይ የጦርነት ሙከራ የሚደረግባቸው ራማ የሚዋሰነው ጋሽ ባርካ፣ ጾሮና፣ በርኮሆ፣ ስናይና ባድሜ ዛላምበሳ አራቱም ቀጠና ይጠቀማል ተብሎ ይጠበቃል። በዚህም ጉዳይ የዜና ትንታኔ ያካተናል። ሰሞኑን በኦሮሚያ ክልል የስልክና ኢንተርኔት አገልግሎት መቋረጡ ተሰምቷል። እንዲሁም በአማራ ክልልም ተቋርጧል። ለምን እንዴት ተቋረጠ የሚለውንም የዜና ትንታኔያችን ያካተናል። በደቡብ ወሎ ዞን ወግድ ወረዳ ልዩ ስሙ ያጌ አካባቢ በተደረገ የተኩስ ልውውጥ ንጹሃን ሰለባ መሆኑን የደረሰው ጥቆማ ያመለክታል። በዚህም ጉዳይ የዜና ጥንቅራችን ያካተናል። ቆይታችሁ ትሰሙታላችሁ። ጉቦ ጠያቂን በቦክስ በሉት፣ ጉቦ አንድም ሳንቲም አትስጡ፣ የሚያስቸግራችሁ ካለ ለኃላፊው ንገሩ፣ ከኃላፊው ካልሆነ ለእኛ ንገሩን ሲሉ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በዚህ መልእክታቸው አስተላልፈዋል። በዜና ትንታኔያችን የምናስቃኛችሁ ይሆናል። ዝቅተኛ ገቢ ላላቸው ዜጎች የታክስ እፎይታ ልታደርግ ነው ተባለ። መንግስት ዝቅተኛ ገቢ ላላቸው ዜጎች ላይ የታክሲ ጫና ማበረታት ወይም ማብዛት የለበትም ሲሉ ተናግረዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ፕሬዝዳንት ሞሶቪ የቀድሞ የኢትዮጵያ አየር መከላከያ ዋና ስራ አስፈጻሚ አቶ ግርማ ዋቄን የዩጋንዳ አየር መንገድ ኃላፊ አድርገው ሊሾሙ ነው ተብሏል። በዚህም ጉዳይ ወቅታዊ መረጃ ምን ይመስላል የሚለው የዜና ጥንቅራችን አካተናል። የድሮን ጥቃት መነሻ ቦታ ተረጋገጠ። የግብፅ ምዕራባዊ በረሃ በግብርና በተሸፈነ ቦታ የሚገኝ የጦር አየር ማረፊያ በሱዳን ለሚፈጸም የድሮን ጥቃት መነሻ ሆኖ እያገለገለ እንደሆኑ ተጋልጧል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዕለቱ አጭር ዜና ስናልፍ የፕሪቶሪያው ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ መቀሌ ገብተዋል። የአፍሪካ ህብረት በክትትል ማረጋገጫና ተገዢ ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን ወደ መቀሌ ነው የገቡት። የአፍሪካ ህብረት ኮሚሽን የፖለቲካና የሰላም የደህንነት ጉዳይ መምሪያ ፕሪቶሪያ ተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ መቀሌ መድረሳቸውን ተከትሎ ኮሚሽኑ በፌዴራል መንግስትና በህዋ መካከል በተደረገው የፕሪቶሪያ ስምምነት ተግባራዊ ለማድረግ ከፍተኛ ባለሙያ ክትትል ላይ ይገኛሉ። ወሳኝ ሚና እንዳለው ሊታወቅ ይገባል። በሌላ በኩል ህወሓት ትናንት በማይጨው እርሻ ኮሌጅ ከሰሞኑ የነበረውን አጠቃላይ ጦርነት ገምግሞ ከጸለምት እስከ ራያ ያለው ብርጋዴር ጄኔራል ህንፃ ወልደ ጊዮርጊስና መዲድ እንዲመሩት መሰየሙ ተነግሯል። የፌዴራል መንግስት ውስኑን እኛም መቀጠል አለብን አሰላለበት ተመለከተ አርሚ 24 ቀጥታ ጥቁር አስፋልት አላማጣ ዋጃ ቆቦ ግራ ቀኝ ኮረብታ ቦታ ያካተተ ተደራራቢ 31 አርሚ ትሆናለች። በራያ ጨርጨር አርሚ 43 ከወጅራት እስከ አብደላ አርሚ 44 እና 22 ይሸፍናሉ በሚል ስምሪት መሰጠቱ የወጣው መረጃ ይጠቁማል። ትናንት የአፍሪካ ህብረት ክትትልና ማረጋገጫ ተያያዥነት ሂደት ስር የተውጣጡ ከፍተኛ ባለሙያ ቡድን የፕሪቶሪያው ስምምነት ለመገምገም መቀሌ መግባታቸው ይታወሳል። በጎን የጦርነት ዝግጅት መረጃ ይወጣል። ከጦርነት የሚገኝ ትርፍ እንደሌለ ይታወቃል። ፌዴራል መንግስት ሆነ ህወሓት ነገሩን በውይይት ለመፍታት ቢሞክሩ መልካም ነው እንላለን። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጠንከር ያለ መልእክት አስተላልፈዋል። በዚህም ጉቦ ጠያቂውን በቦክስ በሉት፣ ጉቦ አንድም ሳንቲም አትስጡ፣ የሚያስቸግራችሁም ካለ ለኃላፊው ንገሩት፣ ኃላፊ ካልሆነ ለእኛ ንገሩት፣ በእኛም ካልተሰማ በእጃችሁ በቦክስ ቢሆንም እንኳ እንዳትለቋቸው ብለዋል። ሌባ ለምንም አይሆንም አይጠቅምም፣ መጥፋት ያለበት ሰው እኔም ቢሆን መጥፋት አለበት ብለዋል። ህዝብና ሀገርን ደግሞ መቀጠል አለባቸው፣ እንቅፋት የሚሆኑ እያጠፉ መሄድ አያስፈልግም ሲሉ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ከሰሞኑን አዳማ ውስጥ በክልሉ በየዓመቱ የመጀመሪያው 6 ወራት የሥራ አፈጻጸም ግምገማ መድረክ ላይ ሙስና ተግባራት በማስመልከት ያደረጉት ንግግር ነው። ወሎ ዞን ወግድ ወረዳ ልዩ ስሙ ያጌ አካባቢ በተደረገ የተኩስ ልውውጥ ንጹሃን ሰለባ መሆናቸው ተጠቆመ። የተኩስ ልውውጡ 6 የአንድ ቤተሰብ አባላት ህይወታቸው ያለፈ ሲሆን ሌሎች ከ10 ሰዎች በላይ ደግሞ ቀላልና ከባድ ጉዳት ደርሶባቸው በሕክምና ላይ ይገኛሉ ተብሏል። ከነዚህም ውስጥ 4ቱ ወደ ደሴ ሪፈራል ተብለው የተኩስ ልውውጡ በመንግስት የጸጥታ ኃይሎችና በታጣቂ ኃይሎች መካከል መሆኑ ታውቋል። ለሟች ቤተሰቦችም መጽናናት እንመኛለን።
የስልክና የኢንተርኔት አገልግሎት ተቋረጠ። በኦሮሚያ ክልል የሚገኙ የተለያዩ የሰሜን ሸዋ ከተሞች የስልክና ኢንተርኔት አገልግሎት መቋረጡን ነዋሪዎች ኢትዮ ቴሌኮም ኃላፊ ለቢቢሲ አፋን ኦሮሞ ተናግረዋል። ቢቢሲ ያነጋገራቸው በደግም ኩዩ፣ ኬሄዳቦ አቦቴና ዋጃ ጀራርሶ የሚኖሩ ግለሰቦች የስልክና ኢንተርኔት አገልግሎት የተቋረጠው ካለፈው እሁድ ጀምሮ መሆኑ ተነጋግጧል። ቢቢሲ በኮዮና ዋራ ጃርሶ ወረዳዎች እንዲሁም በሄዳቡ አቦቴ ወደሚገኘው ነዋሪዎች በመደወል ሰዎች ለማግኘት ተደጋጋሚ ሙከራ ቢደረግም የስልክ አገልግሎት እየሰራ ለመሆኑ አረጋግጠዋል። የስልክና ኢንተርኔት አገልግሎት የተቋረጠባቸው ወረዳ ጸጥታ ችግር ያለባቸው የሰሜን ሸዋ ወረዳዎች ውስጥ ሲሆኑ ቢቢሲ ያናገራቸው ነዋሪዎች እንደሚሉ ከሆነ ችግሩ የተከሰተ የመንግስት ጸጥታ ኃይሎች በአካባቢ የሚንቀሳቀሱ ታጣቂዎች እያካሄዱ ባለው ዘመቻ ሊሆን ይችላል ብለዋል። ኢትዮ ቴሌኮም የፍቼ ወረዳ ኃላፊ አቶ ቦሌ ሌታ በተጠቀሱ ወረዳዎች የሞባይልና የስልክ አገልግሎት መቋረጡን አረጋግጠዋል። ኃላፊ አገልግሎቶች መቋረጥ ምክንያት ብለው እንደሆነም አናውቅም፣ ምክንያቱም እርምጃ ከማዕከላዊ የመጣ ነው በማለት በቴክኒክ ችግር ምክንያት እንዳልሆነ ግን ተናግረዋል። በተጨማሪም ኃላፊው ረቡዕ ዕለት በሰጡት ቃለ ምልልስ አገልግሎት ከተቋረጠ 3ኛ ቀኑ መሆኑን ገልጸው የሞባይልና ስልክ ኢንተርኔት አገልግሎት እንደተቋረጠ ነገር ግን መደበኛ ስልካቸውና ዋይፋይ አገልግሎት እየሰሩ መሆናቸውን ገልጸዋል። የተቋረጠ የስልክ አገልግሎት መቼ እንደሚመለስ ግን አይታወቅም። የሰሜን ሸዋ በተለይ የስልክ አገልግሎት አሁን የተቋረጠባቸው ወረዳ መንግስት ሸኔ የሚለው ኦሮሞ ነጻነት ሰራዊት ታጣቂ የተለያዩ ጊዜ ጥቃት የሚፈጽምባቸው ናቸው። በዚህም ምክንያት ላለፉት 4 ዓመታት ወዲህ ወረዳ ውስጥ የሚገኙ ነዋሪዎች ዝርፊያና ንብረት ውድመት፣ ግድያ፣ መፈናቀል መከሰቱን ተደጋጋሚ ሲዘገብ ነበር። ወደ ወረዳው የሚያቋርጠው ዋና መስመር ላይም እንዲሁም ታጣቂ ብዙ ጊዜ የህዝብ ማመላለሻ ተሽከርካሪ በማስቆም ተሳፋሪዎችን ይዘርፋሉ፣ ያግታሉ። ዝቅተኛ ገቢ ላላቸው ዜጎች የታክስ እፎይታ ልታደርግ ነው ተብሏል። መንግስት ዝቅተኛ ገቢ ላላቸው ዜጎች የታክስ ጫና ማብዛት የለበትም ሲል ወቅሷል። የኬንያ መንግስት የኑሮ ውድን ለማሻሻል ኢኮኖሚ ለማቃለል በማለም በወር 30 ሺህ የኬንያ ሽልንግ ወይም $233 ከ35,000 ብር በላይ ላላቸው ዜጎች የታክስ ቅነሳ ለማድረግ መሆኑን አስታውቀዋል። የውሳኔው ዓላማ የዜጎች የተጣራ ገቢ ቴክ ኦፍ ፔይ በመጨመር የዕለት ተዕለት ወጪ እንዲሸፍን መርዳት ነው። የሚኒስትሩ እፎይታም ደግሞ የገንዘብ ሚኒስትር ጆን ቦዲ ዝቅተኛ ገቢ ያላቸው ዜጎች ለቤት ኪራይና ለትራንስፖርት ከከፈሉ በኋላ በእጃቸው ምንም አይቀራቸው በማለት የታክስ አስፈላጊነትን አስረድተዋል። ከፍተኛ ለውጥና ይህ እርምጃ ያወጣ የኬንያ ገቢዎች ባለስልጣን የታክስ አሰባሰቡን ለማጥበቅና አዲስ አሰራር ተግባራዊ እያደረገ ባለበት ወቅት ነው። የገንዘብ ኢኮኖሚ ልማት ሚኒስትር ጆን ሙምባዲ መንግስት ዝቅተኛ ገቢ ላላቸው ዜጎች የታክስ ጫና ማብዛት የለበትም ብለዋል። ፕሬዝዳንት ሙሴቬኒ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄን የዩጋንዳ አየር መንገድ ኃላፊ አድርገው ሊሾሙ ነው ተብለዋል። የዩጋንዳው ፕሬዝዳንት ዩሪ ሙሴቬኒ ዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩት ጃፌር ማቡሩክቲን ከኃላፊነታቸው ያነሱ ሲሆን ይህም በአየር መንገዱ ለማረጋጋትና አዲስ መዋቅር ለመዘርጋት የታለመ ትልቅ አመራር ለውጥ መሆኑን ተመልክቷል ሲል ናይል ፖስት ዘግቧል። ጃፌር ማቡሩክቲን ከፕሬዝዳንት በገጠማቸው ከፍተኛ ጫና ምክንያት ከኃላፊነታቸው የለቀቁ ሲሆን ፕሬዝዳንቱ የአየር መንገድ እንዲመሩ የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማን ለመሾም እያሰቡ መሆኑን ጉዳይ ቅርበት የሚያውቁ የዜና ምንጮች እያሉ እየገለጹ ቢሆንም ነገር ግን ናይል ፖስት የተባለ የዜና ምንጭ እንደዘገበው ከሆነ ፕሬዝዳንት ሙሴቬኒ ባለፈው ወር በአየር መንገድ ውስጥ የታየው አስተዳደር ብልሽነት በተመለከተ ምርመራ እንዲካሄድ ትዕዛዝ ሰጥተው የነበረ ሲሆን አሁን ደግሞ አጠቃላይ አመራር ለውጥ ለማድረግ ወስነዋል። ይህ እርምጃ በአየር መንገዱ ካለበት ውስጣዊ ፈተና አውጥቶ ዘላቂ ስኬት የሚያበቃ አዲስ አመራር ቡድን ለመገንባት ፕሬዝዳንት ያለ ቁርጠኝነት የሚያሳይ ነው ተብሏል። ጥቃት መነሻ ቦታ ተጋለጠ። በግብጽ ምዕራባዊ በረሃ በግብርና በተሸፈነ ቦታ የሚገኝ የጦር አየር ማረፊያ በሱዳን የሚፈጸም የድሮን ጥቃት መነሻ ሆኖ እያገለገለ እንደሆነ ተጋለጠ። ኒውዮርክ ታይምስ በሰራው ምርመራ ከዚህ ድብቅ አየር ማረፊያ የሚነሱ ድሮኖች ባለፉት 6 ወራት የሱዳን ፈጥኖ ድራሽ ኃይል ኢላማ ያደረጉ ጥቃቶች እየፈጸሙ እንደሚገኝ አስነብቧል። ኒውዮርክ ታይምስ የግብጽ ራሷ እንደ ዲፕሎማቲክ ተጫዋች ብትመለከትም የሱዳን ጦር በመደገፍ በጦርነቱ መሳተፍ ምዕራፍና መጀመሪያ ያትታል። የሱዳን የድሮን ጦርነት ከተጀመረ የቆየ ሲሆን የፈጥኖ ደራሽ ኃይሉ በተባበሩት አረብ ኤምሬት የሚሰጣቸው የቻይና ድሮን እንደሚጠቀም ሲናገር የሱዳን ጦር ደግሞ የቱርኪን ድሮኖች ይጠቀማሉ። የሱዳን ጦር የሚጠቀምባቸው የቱርኪ ባይራክተር ድሮኖች በድብቅ በግብጽ የሚቀመጥ እንደሆነ ሲዘገብ ድሮኖቹ የሱዳን ወይም የግብጽ ዜጎች ስለመቆጣጠራቸው የታወቀ ነገር መረጃ የለም። ግብጽ ወደ ጦርነት የገባቸው የፈጥኖ ደራሽ ኃይሉ አልፋሻን ከያዘ በኋላ መሆኑን ፕሬዝዳንቱ አልሲሲ የፈጥኖ ደራሽ ኃይሉ ሱዳን መቆጣጠር በስጋትነት ስለሚመለከቱት መሆኑን ተነግሯል። አልሲሲ በሱዳን ቀይ መስመር ታልፏል ብለው ከተናገሩ በኋላ በደቡባዊ ግብጽ የታየ የቱርኪ
አራክቺ ድሮኖች ሱዳን ውስጥ ገብተው ፈጥኖ ድራሽ ኃይሉ ላይ ጥቃት መፈጸም ሲጀምሩ የቱርኪን ድሮኖች በሊቢያና ቻድ ለፈጥኖ ድራሽ ኃይሉ ከሚላኩ ድጋፎች በመምታትም የኃይል ሚዛኑ ወደ አልቡርሃን እንዲዞር አድርገዋል። የፈጥኖ ድራሽ ኃይሉ ባለፉት 4 ወር ብቻ እያንዳንዱ $225 ሚሊዮን የሚያወጣው ከአራት ያላነሱ እነዚህ ቱርኪን ድሮኖች መተው ጥሏል። በግብጽ ያለው ይሄ የአየር ማረፊያ ከሱዳን 40 ኪሎ ሜትር ርቀት ላይ በግብጽ ኢስት ዌስት ናት በረሃ የተሰኘው ሁለት የግብጽ ግዙፍ የስንዴ አምራች አካባቢ ሲገኝ የግብጽ ጦር እንደሚያስተዳድረው ከቅርብ ጊዜ ወዲህ ማስፋፊያ እየተደረገለት እንደነበር ተዘግቧል። በአካባቢው ባለው እርሻ ላይ የኢምሬት ድርጅቶች ኢንቨስት ያደረጉ ሲሆን በእርሻው አካባቢ የሚገኙ ማረፊያ ከባለፈው ሐምሌ ወር ጀምሮ የቱርኪ ድሮን መታየት ጀምረዋል። የሱዳን ጦር 2023 ወጥ 6 የቲቪቱ ድሮኖች ለመግዛት ባይራክተር ጋር $120 ሚሊዮን ስምምነት መፈጸሙ ቢታወስም በሱዳን ጦር የተሰጡት የአክራች ድሮኖች ግን ከቲቪቱ ዋጋቸው በ4 እጥፍ የሚበልጥ መሸከም የሚችሉ ቦምብም በ3 እጥፍ የሚበልጡ ናቸው። ባለፉት ታህሳስ ወር ሁለቱ የአንኪቺን ድሮኖች ከአየር ማረፊያ ተነስተው ወደ ሱዳን ውስጥ ጥቃት ፈጽመዋል። የቱርኪ ጦር ከሱዳን ምንም ተግባር የለኝም ቢል ጥቃቱ ሲፈጽም ወደ ግብጽ የካርጎ በረራዎች ያደርግ ነበር። በድሮኖች ጦርነት በሱዳን በውጭ ኃይል ጣልቃ ገብነት በተፋፋመበት የፈጥኖ ደራሽ ኃይሉ ድሮኖች ከሱዳን ውጭ የተነሱ እንደሆነ በመግለጽ ተገቢውን ቦታና ጊዜ ብላሽ እንደሚሰጥ መግለጫ ይታወሳል።